በጥቁር አሜሪካውያን የመብት ንቅናቄዎች ውስጥ ስማቸው ከሚነሱ ውስጥ አንዱም ነበረ። የ1960ዎቹ ህዝባዊ እምቢተኝነት መገለጫዎች ከሚባሉት ውስጥ ደግሞ በሙዚቃው ድምጽ መሆንም ችሏል። የዛሬው ባለ ታሪካችን የሶል ሙዚቃ ንጉስ ሳም ኩክ። ሳም ኩክ ጥር 22 ቀን 1931 በአሜሪካ ሚሲሲፒ ክላርክስዴል ነበር የተወለደው። ሳም ኩክ ሙዚቀኛ፣ የሙዚቃ ደራሲ፣ አዘጋጅና ስራ ፈጣሪም ነበረ። በሙዚቃ ታሪክ ውስጥ ዋናው ሰው የነበረና ከሬይ ቻርልስ ጋር በመሆን ከሁለተኛው የዓለም ጦርነት በኋላ ከነበሩት በጣም ተጽዕኖ ፈጣሪ የሆኑ ጥቁር ድምፃውያን አንዱም ነበረ። ሳም ኩክ ከበርካታ ታዋቂ ደቀ መዛሙርቱ ስሞኪ ሮቢንሰን፣ ጄምስ ቴይለር እና ማይክል ጃክሰንን ጨምሮ እርሱ ተወዳዳሪ የሌለው የሙዚቃ ተምሳሌት ወይም አይከን ነበረ። 33 ዓመታትን ብቻ የኖረ 13ቱን ዓመታት ደግሞ ስመጥር የሪትምና ብሉዝ አቀንቃኝ ብቻ ሳይሆን የዜማና ግጥም ድርሰትንም ደርቦ የያዘ ታላቅ ድምፃዊም ነበረ። ሳም ኩክ በሙዚቃው ኢትስ ቢን ቱ ሃርድ ሊቪንግ በት አይ አም አፍሬድ ቱ ዳይ ይላል። ሳም ኩክ የተለየ ድምጽ ነበረው። ሳም ኩክ በሙዚቃው ዓለም ያሉ ሰዎች ቬልቬቲ ኤንድ ኤክስፓንሲቭ እንደሚሉት አይነት በጣም ሳቢና እንደፈለገው የሚወጣና የሚወርድለት ድምጽም ነበረው። ሳም ኩክ በነበረው ተሰሚነት ከነ መሐመድ አሊ፣ ሳሚ ዴቪስ ጁኒየር እኩል ተጽዕኖ ፈጣሪ ነበረ። እንዲሁም የሁለቱም የቅርብ ወዳጅ ሆኖ በጥቁሮች መብት ትግል ውስጥ ሲንቀሳቀስ የቆየ ታላቅ ድምፃዊም ነበረ። በአሜሪካ የሶልና ሮክ ኤንድ ብሉስ ስልት ሳም ኩክን የሚደርስበት የለም ቢባል ማጋነን አይደለም። Lord, I'm a poor pilgrim of sorrow. በሀገራችን በተለይም በአዲስ አበባ ቀደም ባለው ጊዜ በሳም ኩክ ዘፈኖች የሚለዩ የከተማ ወጣቶች በኋላ ታዋቂ ዘፋኞች የሆኑም አሉ። ኤ ቼንጅ ኢዝ ጎና ካም፣ ኤንት ዳት ጉድ ኒውስ፣ ኤቭሪባዲ ላቭስ ቱ ቻቻ፣ ትዊስት ኢን ዘ ናይት አዌይ የሚሉ ዘፈኖቹ በብዛት በሀገራችን መዝናኛ ስፍራዎች ይዘወተሩም ነበር። አሟሟቱ ላይ ዛሬም ድረስ የተደበሰበሰ ታሪክ አለ። ከአንዲት ሴት ጋር በሆቴል መኝታ ቤት ሳሉ በተነሳ ጸብ ሴትየዋ ልብሱንና የገንዘብ ቦርሳውን ወስዳበት ከሆቴሉ በማምለጧ እርቃኑን ወጥቶ ከሆቴሉ እንግዳ መቀበያ ባልደረባ ሴት ጋር ተጋጨም። ሊደበድባት ሲሞክር ራሷን ለመከላከል ስትል ተኮሰችም። እሱም ወደቀም። ሳም ኩክም በወደቀበት ሴትዮ ተኮስችብኝ እኮ አላትም። ታዲያ ሳም ኩክ እስከ ወዲያኛው ላይመለስ አሸለበም። የማርቲን ሉተር ኪንግ ገዳይ ከእስር ቤት ማምለጥ ሚስጥር፣ የማልኮም ኤክስ ግድያ የጀርባው ተልዕኮ፣ የቱፓክ ሻኩርና ክሪስቶፈር ዋላስ ወይም ናቶሪያስ ቢያጂ ገዳዮች አለመታወቅ ሲታይ የሀገሪቱ የጸጥታ ተቋማት ድብቅ ክትትልና የነጮች የበላይነትን ጠርዝ በረገጡ አብዮተኞች ላይ ከሚወሰደው የማጥፋት ዘመቻ ጋር የተቆራኘ እንደሆነም ይነገራል። ሳም ኩክ ግን ዘንድሮም ሙዚቃው ይደመጣል። Don't know much about history, don't know much biology, don't know much about a science book, don't know much about the French I took, but I do know that I love you and I know that if you love me too, what a wonderful world this would be ሲል ሳም ኩክ በሙዚቃው አቀንቅኗል።